እንግዲህ የገጠር ኮሪደር የዚህ ዓመት የተጀመረ አዲስ ተግባር ነው። ይህ ተግባር የመጀመሪያው ከቦታ መረጣ የሚጀምር ተግባር ስለሆነ በዞናችን በ20 ወረዳ አንዳንድ የገጠር ኮሪደር ሊሆኑ የሚችሉትን ቦታዎች የመምረጥ ስራ ተሰርቷል። ከሞላ ጎደል በብዙ ወረዳዎች በጀት የተያዘበት ሁኔታ ነው ያለው። አንድ 6 ወረዳዎች ላይ ደግሞ በጣም በተሻለ መንገድ ወደ እንቅስቃሴ ገብተዋል። ከ6 ወረዳዎች ወረባቦ አንዱ ነው። ወረባቦ ከሳይት መረጣው ጀምሮ በጣም የሚያምር ቦታ ነው የመረጠው። የኮሪደር ልማቱን ዞሮ እስካሁን እውነት አይመስለንም ነበር። አሁን ግን ያው ማየት ማመን ነው። በተግባር ዞሮ ወሬውን ስንሰማ የሚሰራ ነገር አልመሰለንም ነበር። አሁን ግን ስናየው አስፈላጊ መሆኑን በጣም እንትን እያልነው እና ውስጥ ለውስጥ ያሉ መስመሮች ያው ጠጠር ቢረገጡልን ዞሮ አስፈላጊ ናቸው የሚለውን ነገር አይተናል። ምክንያቱም መሬታችን እንኳ ቢሄድ ዞሮ የኛው መጠቀሚያ ነው ከሚል ሌላ ቅሬታ ምንም የተሰማን ነገር እንደሌለና ቀጣይም ዞሮ እንዲውብልና እንዲያጌጥ ነው የምንፈልገው ማለት ነው የምንፈልገው እና ጥሩ ነው ብለን አምነንበታል። በዘንድሮ ዓመት ግን የመጣልን ልማት ተስፋ በጆሮ የሚሰማ ነገር ሳይሆን የሚዋጥ ያህል ሆኖ ስላገኘ ነው በጣም በደስታ ተቀብለነዋል። በተግባር ስላየን ጥቅም እናገኘው አንደኛ ታማሚ በቀያችን መጥቶ መኪና ገብቶ በማንሳት፣ ሁለተኛ በውሃ ዝርጋታ፣ ሶስተኛ በመብራት አጥራችንን መተን መሬታችንን ለቀን አምነንበታል። አንሹራንስ እንኳን አልጠየቅንም። በፈገግታ ስለመጣልን ደስታውን ተቀብለነዋል። እንግዲህ የገጠር ኮሪደር ስንል 2 መሰረታዊ ጉዳዮች አሉት። አንደኛው ስልጡን መንደር መፍጠር ነው። በስልጡን መንደር ውስጥ ደግሞ ስልጡን ማህበረሰብ እንዲፈጠር ማድረግ ነው። ስልጡን መንደር ይፈጠር ከተባለ የኢንፍራስትራክቸር ጉዳይ ትልቁን ድርሻ ይወስዳል። አንደኛው መንገድ ነው። እንደምታዩት መንገድ የመክፈት ስራ ተጀምሯል። ሁለተኛ ፓወር ያስፈልጋል። ፓወር እንግዲህ ኤሌክትሪክ እስከሚገባ ድረስ የባዮጋዝ የሶላር ጉዳይ በጣም በትልቁ የሚታዩ ነገሮች ናቸው። ባዮጋዝ ስራው የተጀመረበት ሁኔታ ነው ያለው። አርሶ አደሩ ጉድጓድ እየቆፈረ ነው። እንደዚሁም ሶላር ለመግዛትም የተደራጀ ገንዘብ እያዋጣ ያለበት ሁኔታ ነው ያለውና የፓወር ችግር ለመፍታት የተጀመረው ነገርም በጣም ጥሩ ነው የሚባል ነገር ነው ያለው። ሌላኛው መሰረተ ልማት የውሃ ጉዳይ ነው። ውሃ እንግዲህ በቅርብ ውሃ አለ። ቢያንስ በየቤቱ ማስገባት የሚቻልበት ሁኔታ እንኳን በቅርብ ባይሳካ በቦኑ ውሃ አርሶ አደሩን ሊያገኝ ማድረግ የምንችልበት ሁኔታ አለ። ይህም የተጀመረ ነገር ነው ያለው። እንደምታዩት መንገድ ከፈታ ጀምረናል። ከመንገድ ከፈታው በፊት ግን አስቀድሞ ሳይቱን መምረጥ ይጠይቃል። በሀሳቡ ዙሪያ ላይ የወረዳ አመራሩ ጋር አጠቃላይ የዚህ አካባቢ ማህበረሰብ ጋር በደንብ ውይይት አካሂደናል። ውይይት ካካሄድን በኋላ ሳይቱ እንደምታዩት የተመቸ ሳይት ነው። ሳይቱ ቤቶቹም ዲዛይናቸው ቀድሞ የተሰሩ ቢሆኑም እዚሁ ላይ ሸፕ የማድረግ የተወሰነ የማደስ ስራ ነው እንጂ የሚጠይቁት የቤቶቹ ማሰራር ዲዛይናቸው ተመሳሳይ ነው። ይሄ ከመሆኑ ጋር ተያይዞ ያው መንገዱን ከፈታ ጀምረናል። እንደምታዩት ወደ 6 ብሎኮች አሉ እዚህ ላይ ማለት ነው። 6 ብሎኮች አሉ። ፖቴንሻል ነው ቀበሌው ለዚህ ስራ። ከዞኑ መሬት መምሪያ ስኬች ፕላን የሚሰሩ ባለሙያዎች የሽንሸና ስራውን የስኬች ፕላን ስራውን ቤት ብቻ ሳይሆን የገጠር ነዋሪ ሊያስፈልገው የሚችለውን ማህበራዊ ተቋማት ጤና ኬላ እዚሁ አካባቢ ያለ ሌሎች ማህበራዊ ተቋማትም ከዚሁ ከቀበሌ ወይም ከገጠር ኮሪደሩ ጋር አብሮ ሊሄድ በሚችል መልኩ እያሳሰሩ ያሉበት ሁኔታ ነው ያለው። ባዮጋዝም እንደምታዩት እየተቆፈረ ያለበት ሁኔታ ነው ያለው። እንደምታውቁት በዞናችን ከዚህ ቀደም የቀበሌ ማዕከላት በሚል አብዛኛውን አርሶ አደር ወደ ቀበሌ ማዕከል የማሰባሰብ ስራ የሰራንበት ሁኔታ ነው ያለው። ቀበሌ ማዕከል ለከተሜነት እርሾ መነሻ የሚሆንበት ሁኔታ ነው ያለው። ስለዚህ አሁን እያደረግን ያለነው እንደ ደቡብ ወሎ ዞን የገጠር ኮሪደር ልማትን ከቀበሌ ማዕከል ስራችን ጋር እያስተሳሰር በገጠር ኮሪደር ኮንሴፕት ሀሳቡ እንዲያድግ የማድረግ ስራ እየሰራን ነው። አሁን ለጊዜው የያዝነው እንደ ወረዳ 1 ሚሊዮን ብር ነው። 1 ሚሊዮን ብር ይዘን መንገዱን የማስጠረግ ስራ እየሰራ ነው።
ይሄ ይቀራል። አሁን ዝናብ ከጣለ ጭቃ ስለሚሆን የሚከፈቱትን ብሎኮች ከፍተን ከጨረስን በኋላ ጢጠር ገረጋንቲ መድፋት ይጠይቃል ማለት ነው። ይሄን ለመስራት ነው እየተዘጋጀን ያለ ነው። ሌሎች የሚሰሩ እንትኖች አሉ፣ በፕሮጀክት የሚሰሩ ስራዎች አሉ። ምሳሌ በሰቆጣ በሌሎች በደብሊውኤፍፒ እንደዚህ የሚሰሩ ስራዎችን አብረን እዚሁ ላይ አስተሳስረን ውሃ ከፈለግ የውሃ ስራ እዚህ ይገነባል ማለት ነው። ዞኑ የገጠር ኮሪደር ኮሚቴ እና ይህንን የሚያስተባብረው ግብረ ኃይል ራሱን የቻለ እቅድ ያለው በወረዳ ደረጃ አንድ የተባለውን ሁሉም ወረዳ እንደሚሰራው እንደተጠበቀ ሆኖ በዞኑ ግብረ ኃይል በኩል ግን እነዚህ 5 ወረዳዎች ላይ ተውለደሬ፣ ወረባቦ፣ ቃሉ፣ ወረኢሉና ጃማ ላይ የዞኑ ግብረ ኃይል እነዚህን በዞን ልዩ ኮሚትመንትና ኢንተርፌር ስራዎችን የምንሰራበትና ሞዴል አድርገን ለሌሎች ወረዳዎች አስተማሪ እንዲሆን ጥረት ለማድረግ እየሞከርን ነው። ከዚህ ጉብኝት በፊትም ቃሉ ላይ ሂደን የቃሉን አጠቃላይ ሁኔታ አይተን የሚስተካከለውን ነገር ለመደገፍ ጥረት እናደርጋለን። ዛሬ ላይ እንደምታዩትም የዞን ባለሙያ ቲም ይዘን የመጣ ነው። አንዱ የዞኑ ግብረ ኃይል በልዩ ርብርብና ትኩረት ሞዴል አድርጎ ለመስራት ያሰበው ሳይት ይሄ ስለሆነ እንደ ዞን ግብረ ኃይሉ በአግባቡ እየገመገመ ነው። 1-2 ጊዜ በዙም ግምገማዎችን አድርጓል። እቅዶችን ወደ ታች አወርዷል። በቅርቡ ደግሞ አሁን በመስክ ሂደታችን ያየነውን ነገር መሰረት አድርገን አጭር የግምገማ ሀሳብ አዘጋጅተን የተሻሉትን የምናበረታታበት ወደ ኋላ የቀሩትን ደግሞ ወደ ተሻለ ደረጃ የሚመጡበትን ፕላትፎርም አዘጋጅተን የምንገመግም ይሆናል። የዞኑ ግብረ ኃይል ክትትሉ፣ ድጋፉ እና አጠቃላይ ስራውን እያስተባበረበት ያለው አግባብ እጅግ በጣም ጥሩ ነው። እንግዲህ ይህን ተግባር ዳር ለማድረስ ከአመራሩ የሚጠበቀው አደረጃጀት አለው። ይህን የገጠር ኮሪደር የምንመራበት አደረጃጀት የመጀመሪያ አብይ ኮሚቴ ነው። ሁለተኛ ቴክኒክ ኮሚቴ አለ። ይህ አብይ ኮሚቴ በዞን ደረጃ አለ፣ በወረዳ ደረጃ አለ፣ ቴክኒክ ኮሚቴውም በተመሳሳይ። ስለዚህ የቁልፍ ተግባር ተደርጎ የሚሰጠው ለወረዳውም ለዞኑም አብይ ኮሚቴ ነው። የዞንና የወረዳ አብይ ኮሚቴ ተግባሩን በየቀኑ እየገመገመ ባስቀመጠው እቅድ መሰረት እየመራ መሄድ መቻል አለበት። እንደስከዛሬው ጀምረን የምናቆመው አይነት ተግባር መሆን መቻል የለበትም ማለት ነው። በአንድ ወረዳ አንድ መንደር ሰርተን ልንቆም አይደለም እቅዳችን። ለዚህ ዓመት አንድ መንደር ከሰራን ኔክስት ይር ደግሞ በተለያዩ አካባቢዎች ተንቀሳቅሰን ብዙ መንደሮችን ተደራሽ ልናደርግ እንችላለን ማለት ነው። ስለዚህ ስራው የመጀመሪያ ስራ ስለሆነ መጀመሪያ ላይ ያሳመርነው ነገር ዘለቄታው ያማረ ይሆናል ብሎ አስቦ አመራሩ በቁልፍነት ይዞ መስራት መቻል አለበት። የማህበረሰቡ ተሳትፎ በጉልበቱ ይሳተፋል። ቤቶቹ እንደምታዋቸው አንዳንዶቹ ጥገና ያስፈልጋቸዋል። እነዚህም ቤቶች አሸዋ፣ ሲሚንቶ እያዘጋጀ በሂደት ቀስ በቀስ ማለት ነው። በአንድ ጊዜ አሁን ቤቱ በሙሉ ፈርሶ ይሰራ ማለት አይደለም። እነዚህን እየሰራ ነው። አሁን የባዮጋዝ እንትኖችን እያዘጋጀ ያለው እኛንን የሙያ ድጋፍ ነው እንጂ የምናደርግለት አርሶ አደሩ በራሱ ጉልበት ነው ይሄን እየሰራ ያለው። ማህበረሰባችን ይህን እድል መጠቀም አለበት ነው። ለማህበረሰቡ የመጣ እድል ነው። እስካሁን ድረስ የማህበረሰባችን አኗኗር እያለው የሌለው አይነት አኗኗር ነው። አርሶ አደራችን በኢኮኖሚ ጥሩ ደረጃ ላይ የደረሰው አርሶ አደር ግን አኗኗሩን ስናየው የድሃ አኗኗር ነው የሚኖሩ። ስለዚህ ይሄ ዘርፈ ብዙ ድህነት ውስጥ እንዲኖር የሚያደርገው አኗኗሩ ስለሆነ ከዘርፈ ብዙ ድህነት ካወጣ ነው ጤናማ ማህበረሰብ ይፈጠራል፣ ደስተኛ ማህበረሰብ ይፈጠራል፣ አምራች ትውልድ እየፈጠሩ ይሄዳሉ እና ይህንን ለማድረግ እድል ነው ብለው አስበው ከአመራሩ የሚያወርዳቸውን እያንዳንዱን ተልዕኮ ተቀብለው ተግባራዊ በማድረግ ገንዘባቸውን፣ ጉልበታቸውን፣ ጊዜያቸውን በመስጠት ሊተባበሩ ይገባቸዋል የሚል መልእክት ነው።